ገዳዩን ያገኘሽው የገዳዮቿ ተባባሪ ነሽ ከገዳዮቿን ያገኘሽው why you didn't try to stop her ለምን ፖሊስ አልሞከርሽላትም ሳይካትሪስት ለምን አልሞከርሽም ሆስፒታል ለምን አልሞከርሽም እኮ ኃጢያት እኮ ነው ግፍ እኮ ነው የሰው ልጅ ናት እኮ ወንጀልም ነው by the way taking drugs ልንገራችሁ self medication ከደረሰባት ነገር አንፃር we will consider her trauma ዋንትያ ምንም ማረገሽ ብትሉኝ because of her trauma ልጅነቷ የተነጠቀ ህፃናት on top of it ደግ አረገች ያልኖረችው I share that የፈለገ ጥፋት ብታጠፋ እኔ ዋንትያ ላይ አልፈርድበትም ደግ አረገች ነው ምለው I stand with her we all should do the same ሁላችንም the same word ደግ አረገች ዋንትያ ዱርዬ ናት ደግ አረገች ብር ትበትናለች የገዛ ገንዘብ ነው ደግ አረገች በሰው ላይ ዲፔንድ ታረጋለች ልጅ ናት yes ያዶናይ ደግ አረገች ደግ ማድረግ አለባት ማድረግ መብቷን እንስጣት እኛ ከዛ ከችግሯ ስለረዳናት ይሄን ማድረግ አለብሽ ይሄን ማድረግ አለ ማለት ምን ማረጉት አለ ማይሰሩ ፓትሪክ አለ እንዴ የዋንትያ እድሜዋ ነው እኮ እሷ ብቻ ሳትሆን የእድሜዋ የጤንነቷ ምልክት ነው ሌተር ምልክት ነው በስተርጅና አንቺ ሊያ ተጫለሽ ታጨሻለሽ ትቀሚያለሽ ማን አንቺን ተቆጣጣው በስተርጅና let she be herself okay እድሜዋ ነው በቃ እንደዚህ መሆን እድሜዋ እሰይ በ40 ዓመታቸው ለያዥ ለገናዥ ያስቸገሯል እሷ ጂጂ ሄለን the senior citizen of internet you do not have any right you want your life ላይ ስልክሽ ውስጥ ያለውን ነገር ኦንላይን ላይ ስታረግ ያረግሽውን ማለት ያኛውን ነውርሽን አርጊበት ደግ አረገች ደግ አረገች አራት ነጥብ እሰይ እንዲያረገች እሰይ ቀናሽ ሰው ወደዳት እሰይ በዚህ ገባች yes እንኳን አትቅኑ እራሳችሁ አጠመዳችኋት እራሳችሁ ኤክስቶርት አረጋችኋት ገፍታችሁ ልጇን ጥላ እራሷን እስከምታጠፋ ድረስ ገፍተሻት ሊያ ለምን ራስሽን አላጠፋሽም ብለሽ ዛሬ ወጣሽ ገዳዩን ሸንሽ የዋንትያ ህይወት በእጅሽ ላይ እንዳለ በእጅሽ ውስጥ እንዳለች ወፍ ወይ ለቅሻለሁ ወይ ጨምቅሻለሁ ብለሽ ያወራሽው አንቺ ዋንትያ ላይ ምንም ነገር ኢንተርኔት ላይ ቢደርስ ሊያ ወይም ስትወጪ ፎሎ አፕሽ ምንሽ ዲስቻርጅ አለ በራሷ መኖር ትችላለች የሚለው እድሜዋ ገናውን ነው ቅርብ ጊዜ ነው 18 የሞላቸው ስቲል ስለ ትራውማው ስለ ልጅነቷ እንደ ሀገር ኃላፊነት ወስደው ሚዲያዎች ለሚዲያ ብቻ ነው እንዲያቀርቧት ያኔ ቃል ሊከራከርለት ሊቆም ይገባል
አላለላትም የስጋ አባትና እናት ዋቴቨር ብዙ ሰው እንደዚህ ኬዝ አለብን። እነሱን አሁን እዚህ ጋር ብሌም ልናደርግ አንችልም። በፊት አድርገናል። አዎ አድርገዋል። በቃ ከነሱ አልፏል፣ ወጥቷል። ግን እቺ ልጅ የህዝብ ልጅ ናት ብለን ከተቀበልን በኋላ ኃላፊነት እስከ መንግስት ድረስ አለበት ማለት በማህበራዊ የሚሰሩ በሴቶች የሚሰሩ ገናውን ነው እኮ 18 የሞላትና ማነው እያሳደጋት ያለው በሳይኮሎጂ ከተነሳ መልሲ እኔ ጥያቄ እንዴት ነው እሷ ጋር ይሄ ፎቶግራፍ ሊደርስ ይቻላል? ለምንድን ነው ያላት? ህይወትሽን ትሰልላለች፣ ቅርብ ያሉሽን ሰዎች ትሰልላለች፣ ትጠልፋለች። እንዴ ከኔ ጋር ስትጣላ ምንድን ነው ያደረገችው? የ22 ዓመት ልጅ አላት ብላ እኮ መጣች። እስካሁን የፈለኳት ነው ልጄ ነው። ስራዋ ነው ይሄ፣ ስራ አይደለም። የሰውን ገበና በእንትን በማለት ሰውን እስከ ሱሳይድ ድረስ በመግፋት ለምን ሱሳይድ አረክ ብላ በመክሰስ ለምን ተረፍሽ ብላ ተናዳ ተንገብግባ እስከምታወራ ኢንተርኔት ላይ ድረስ እንደዚህ ኢንተርኔት ላይ የሚደረግ ከሆነ ጋይስ መንግስት ሶሻል ሚዲያ ሞኒተር ምናምን ሶሻል ሚዲያ ህግ ምናምን ለነሞን የሰራው ህግ ሊያሾ ላይ ለምንድን ነው የማይሰራው? ለምንድን ነው ኤክስቶርሽን ከነገና ሜኪንግ ፈን ኦፍ ሱሳይዳል ሰዎችን ደም በደም የሆነውን ገላዋን ለምንድን ነው የምታሳየን? ሱሳይድ ልታረግ መሞከሯን መረጃው እያላት ለምንድን ነው ለህግ ያላቀረበችው? ልታተርፋት ለምን አልሞከረችው? ህይወትሽ እጄ ላይ ነው፣ ራስሽን ደግመሽ እንድታጠፊ ገፋፋሻታል። ላይክ እኮ ገፋፋቻት። ዛሬ ራሱ እኮ ለሞን የሰራው ህግ ለምን ለሊ አይሰራም? ለምን አይሰራም? እኔ ይህንን ነው ማወቅ የምፈልገው። ራሷን ልታጠፋ የሞከረችን ልጅ ዲቴልሽ ሁሉ ነገርሽ እጄ ላይ አለ፣ ሁሉ ነገርሽ እጄ ላይ አለ ብላ ራሷን ልታጠፋ እንድትሞክር ለምንድን ነው የምትገፋፋት? እህቴ ልጄ ለሞን የሰራው ህግ ለምንድን ነው ሊያሾ ላይ የማይሰራው? ደስታይ ቢኮዝ ራሷን ልታጠፋ ያለች ህፃን እናት ላይ የማጥፋት ሙከራዋን በማሳየት ከሰሰቻት። ራሱን የሚያጠፋ ሰው አይከሰስም። ራሱን የሚያጠፋ ሰው አይከሰስም። ምን አጠፋች? የልጃችሁን ደም ራሷን ልታጠፋ ልጅሽ ሴት ልጅሽ አንቺ እዚህ ቁጭ ብለሽ እናት የምትሰሚኝ ከሆነ ሴት ልጅሽ ራሷን ልታጠፋ ሞክራ በዓለም አደባባይ ደሟን ስታሳይልሽ እጇን ትቆርጣለች ልጅሽ ብላ ስታሳይልሽ እንዴ መንግስት ኦሮሞ ነኝ ብላለች። ኦሮሞ ናት እንቁርቲ ኦሮሞ ናት ብላለች። ለዚህ ነው ሰው የሚጠላት። አንድ ሰው ኦሮሞ ነህ ከተባለ ይጠላል። ይሄን ሰምተሻል? አይቆድ አንድ ሰው ኦሮሞ ነኝ ካለ ለምን ይጠላል? ለዚህ ነው የምትጠዩ ሚዲያ ላይ። አንድ ሰው አማራ ነኝ ካለ ለምን ይጠላል? አንድ ሰው የሰው ልጅ ነኝ ካለ ለምን ይጠላል? ዋይ እስቲ ሶሪ አውሪ የሆነስ ቤዚ ሰላም፣ ቤዚ ዲኮር ዌልካም። ቤዚ ዌልካም። አሩ ነው ከታች ያላችሁት የተወሰናችሁት ታርቀዋል ያላችሁ ጽፋላችሁ እና እየተወራ ያለው ስለ ወንዶቹ ሳይሆን ሊያሾ እያደረገች ስላለችው ነገር ነው እና ለብዙ ነገር ኢንስቲጌተሯም እሷ ናት። on top of that ዋንትያ ራሷን እንዲልታረግ ነበረ እያለች ስለ ልጅቷ ሱሳይዳል ናት የሚለውን ነገር እያመጣች ፕራይቬት ፐርሰናል የሆኑ ፎቶግራፎችን እያሳየች እንደ አይነት ስራ እየሰራች ያለችው ሊያሾ ነች። ይሄ ደግሞ በህግም ያስጠይቃል ነው፣ በህግም ልትጠየቅበት ይገባል። ሲጀመር ራሱን ሊጎዳ የሚያስብን ሰው እንደዚህ አይደለም የሚረዳው። እንደውም ለምን ራስሽን አልጨረሽም ነው፣ ለምን ራስሽን አልገደልሽም ነው። እንደዛ ነው እያደረገች ያለችው። ለምን እቺ ልጅ ተረፈች ነው
ለምን ራሷን አልጨረሰችም ለምን ተረፈች ነው ያደረገች ያለችው እንጂ ሌላ አይደለም። ስለዚህ እንደውም እሷ ናት በብዙ ነገር እኔ እንደውም ብዙ ነገር ወደሷ እየተቀለልኩ ነው። እኔ ፎሎወርም አይደለሁም ሲጀመር፣ ግን ፖስት የሚደረጉትንም ነገር እያየሁ ነው እየሰማን ነው። እንደውም ብዙ ነገር ወደሷ እየሄደ ነው። ምክንያቱም እቺን ትንሽ ልጅ ለምን ተረፈች ለምን ራሷን አላጠፋችም ይመስልባታል። አሁን እያደረገች ያለችው ነገር ወገቧን ይዛ ልጅቷ ላይ የምትለው ነገር ጥሩ አይደለም። እናቷ ልትሆን ትችላለች ለዋንትያ ህፃን ልጅ ናት። በጣም ህፃንነቷን ለመኖር ያልተፈቀደላት ህፃንነቷን የተነጠቀች ህፃንነቷን በመከራ ያሳለፈች ህፃን ልጅ ናት ራሷም ማለት ነው። በልጅነቷ እንዲህ አይነት ውጣ ውረድ ውስጥ ገብታ እንደዚህ ያለች ልጅ በዚህ መልኩ ሊሰብሯት የሚጥሩት መንገድ ከምንም በላይ ከወንዶቹ ከሰደቧት ሰዎች በላይ እኔ እንደ ፐርሰናሊ እንደ ሶሬቲ ወደ ሊያ ነው ነገሩን እየወሰድኩት ያለሁት። እንደውም ማለት ነው መጠየቅ አለባት፣ በእርግጠኝነት መጠየቅ አለባት ይሄ ነገር ላይ። የዛሬውን እንትን ላሳይሽ እስቲ ላሰማሽ። የዛሬውን እንትን ማለት ስነ ስርዓት ያለውን ንግግሮቿን ነው ማለት የኔ ፎሎወሮች ቅዱሳኖች ናቸው ታውቂያለሽ። ስለዚህ ለቅዱሳን የሚመጥነውን ነው። ሌላ የገንዳ ንግግሩን እዛው ትቼዋለሁ፣ ግን ቆርጬ ያወጣሁት ነው ቅድም። ነገ ከነገ ወዲያ ጥሩ ነገር ሚዲያ ላይ ካላሳየች እንደ ማንኛውም ሶሻል ሚዲያ ላይ ትቆማለች። ዋንትያ የተለየች ልጅ ሆናለች። በምታሳየንና ሚዲያ ላይ መጣ በምታደርገው ነገር በሙሉ ሁላችንም አስተያየት ከኮመንታተር እስከ ቪዲዮ ሳይቀርሽ ሀሳብ መሰጣት አለ። እኔን መነግርሽ እንጂ የሚጠቅምሽ ልዕልቲ የምትልሽ አይጠቅምሽ። ልዕልቲን መሰሎች ስለ አንቺ የሚሰሩት ቪዲዮ አይጠቅምሽ። ከዛ ሁሉ ነገር ዋንትያ ቪዲዮ እንደሚደርስ ስለማት ነው። ዋንትያ ደርሶ እንዴ ብዙ ነገርም ይደርሰኛል። ለምን በውስጥ አታውሪያትም? አላውራም። ለምን እንደምትነፋረቂና ለምን እንደከፋሽም አይደለም። ዋንትያ አጉል ለማለበሽ የጠቀሙሽ የረዱሽ ሰዎች ያገዙሽ ሰዎች ጎድተውሽ ነው። የጎዱሽ በምንድን ነው? አንደኛ ነገር ይሄ ሚዲያ ላይ ያለው አድናቆት ማንም እንዳይላት ሚዲያ ላይ ፊሳውን ጀለስ በጣም ግን ሌውን አደንቃለሁ፣ ኤልሻዳይን ሰፖርት አደርጋለሁ፣ ጆን ዳንኤልን ማነው ስሙ ያኛውን ማነው ረሳሁት፣ ወይኔ አዶናይን ሰፖርት አደርጋለሁ። በእውነት ላይክ ፉል ታይም ሰፖርት አደርጋለሁ። አሁን ኔዮን አጥፍቼ አስከፍቻ ይቅርታ ቪዲዮ 2 ሰርቼ እሷንም እናቷንም ይቅርታ ጠይቄ ኔዮን ለዘላለም ሰፖርት ላረጋት በልቤ ቃል ገብቼ ነው። ለዛው ጥፋቴን አምኜበት ማለት ነው። በልቤ ቃል ገብቼ አይ ስታንድ ዊዝ ኔዮ ፎሬቨር ብዬ ነው ማምነው። ገብቷችኋል? ምንም ነገር ታደርግ አውል ቪዲዮ ብዬ ማለት ነው። እና ይሄ እንደ ትልቅ ሴት አሁን እኔ ኔዮ ልጄ ትሆናለች፣ ላደርሳት እችላለሁ። ህፃን ልጅ ናት። አይ ሃቭ ቱ ጊቭ ሄር የሆነ ኦፕን ስፔስ ለጥፋት ከራሷ ጥፋት ለመማር ኦፕን ስፔስ መስጠት አለብኝ ብዬ ስለማምን ነው። ሶ ምን አጠፋው? እኔ ዋንትያን ሰፖርት እንኳን አላረጋትም ብዙ። ኤልሻዳይን እንደማረገው ዋንትያን ሰፖርት አላረግም። ግን ዋንትያን ሰፖርት ባረጋት ትንሽ ልጅ ናት፣ አቢዩዝ ቪክቲም ናት፣ ሬፕ ቪክቲም ናት፣ ሲንግል ማም ቻይልድ ሲንግል ማም ናት። ምን ችግር አለ ሰፖርት ባረጋት? እንስማ። እንዳትናገሩት ስህተት ሰራ እሷ እንደዚህ ስም የሚሉት ሰዎች አንቺን ጎድተውሽ ከገባሽ ጎድተውሽ። ሁሌ ገንዘብ ይመጣል፣ ገንዘብሽን ትበትኛለሽ። ምን አገባ አይደለ ዋንትያ? ልካለው ምን አገባት? ምን አገባት? ከዛሬ ነገ ትቀየራለሽ ያሉሽ ሲያዩሽ አንቺ አሁንም ከነሱ ትጠብቂያለሽ። እነዛ ሰዎች ፊታቸውን ያዞሩብሽ ቀን ተስፋ ትቆርጫለሽ። ዋንትያ ሚዲያ ላይ ልጅ ስለተሰደበች ብቻ አይኖ ዋንትያ ገንዘብ አጣው እርዱኝ ብላ ሚዲያ ላይ ናይቻ ሰምቻት አላውቅም። ሲጀምር ሲቀንስብሽ ተስፋ ትቆርጫለሽ። ለምን መሰለሽ? መጀመሪያ ሚዲያ ላይ ሲክሙሽ ሲሉሽ እንዲህ ነሽ ሲሉሽ የነበሩ ሰዎች አንቺን ይጥሉሻል እንጂ አያነሱሽም ብዬ ስናገር ነበረ። ስለዚህም አሁንም ልንገርሽ የአንቺ ልጅ ሚዲያ ላይ ስለተሰደበች ተስፋ የሚያስቆርጥ እኔ ብዙ ነገር ብዬሻል፣ እያስፈራራሁሻል፣ እያልኩሽም ማለት የሚገባኝን ግን እየነገርኩሽ። እቺ ልዕልቲ የምትባል አንገት የሌላ ሴትዮ ስለ አንቺ ስታወራ ለአንቺ አዝና አይደለም፣ የራሷን ስራ ነው የምትሰራብሽ። ድምፁ ናት ሚዲያ ላይ
ምንድነው ስራዬ ውዶች? እኔ አይ ዶንት ሜክ መኒ። ጌማ ልጫወት መጥቼ ዩቲዩብ ብር አልሰራም ተሳድቤ። ምንድነው ስራዬ? ግን እግዚአብሔር በነገሮች ላይ አንገት የሌላችሁ ሴቶች እዚህ ካላችሁ የኔን አንገት የንግስት አንገት አድርጎ ነው የሰራው። ጭንቅላቱ እንዲያስብ አድርጎ ነው አንገቴን ያሳጠረው ጌታ። ጭንቅላቴ ከብዶት ነው ስለሚያስብ፣ ህሊናው ከብዶት፣ አይዲያው ከብዶት፣ ሀሳቡ ከብዶት፣ የስ ጭንቅላቴ ከብዶት ነው። ቀላል ጭንቅላት አንገቱ ሊረዝም ይችላል። ሀሳቤ ከብዶት ነው። ዋንትያም 9 ወር ነው ያረገዘችው። ሌላዋም እናት 9 ወር ነው ያረገዘችው። ማንም በማጸኑ በተሸከመው ልጅ ፉክክርና ድርድር። ዋንትያ በ12 ዓመቷ ነው 9 ወር ያረገዘችው። ልጅሽ የዛሬ 10 ዓመት ስታረግዝ አንድ ወንድ አነውሯት ደፍሯት ስታረግዝ ብለሽ በሷ ጫማ ውስጥ አስቡ። አያደርግባት፣ ክፉ አይንካት። ግን አስቢው ዋንትያ ላይ እርግዝናን መደፈርን እንደዚህ አቅልለሽ የምታወሪው ልጅሽ የዛሬ 10 ዓመት አንድ ወንድ ህፃን ገላዋን አይቶ አታሉ ገላዋ ላይ አስረግዟት ጥሏት ሲሄድ እንደዛ ብለሽ አስቢ። እሺ ልጅ ነው ለእናት እውነቱን ንገሪኝ ካላችሁ፣ ግን አንዳንዴ የምናስተውለው የምንመለከተው ነገር አለ፣ የምንሰማው ነገር አለ። ዋንትያ በጣም ራስሽን ትጎጃለሽ ደጋግመሽ። ለምን ዋንትያ ለምንድነው ራስሽን የምትጎጁ? በምን ሚዲያ ላይ ተሰደብኩኝ፣ ሚዲያ ላይ ሰደቡኝ፣ ሚዲያ ላይ ተናገሩኝ። ሚዲያ ላይ እስከመጣሽ ድረስ ላትሰደቢ ነው ዋንትያ? ሚዲያ ላይ እስከመጣሽ ድረስ ላትሰደቢ ነው? ራስሽን ለምንድነው ደጋግመሽ የምትጎጁ? ልጅሽን ተወጃት ለልጅሽ ስትይ አይደለ እየቦከርሽ ያለሽው? ለልጅሽ ስትይ አይደለ እየኖርሽ ያለሽው? ለምንድነው እንደዚህ ነገር ምታደርጊ? ለምን ከዛ ሚዲያ ላይ ደግሞ እንደዚህ ነው? ያን ያህል አንቺ አሁን ሰዎች ሊያክፉ ያልታሰልም ነው እሷ ለእኔ ሪያልቱ ነው ብለሽ ሪያልቱ ነው አይደለም። ልጅሽ ተሰድባች ያናድዳል፣ እንደ እናት ያናድዳል፣ እንደ እናት ያበሳጫል። ትናንትም ከትናንት ወዲያም ኮመንት ላይ የሚልሹ ነው ልጁ ባፍ ያለው አለ። ግን ምንድን ነው አንቺ ሰፖርት ሲያደርጉሽ ሲሰጡሽ የሚቆም አልመሰለሽ? የሚቆም አልመሰለሽ? ሁሌ እንደዛ የለም። በዙሪያሽ ያሉ ሰዎች በአጠቃላይ ስላለሽና ስለተደረገልሽ ነው የሚደግፉሽ። ትናንትና በዙሪያሽ የነበሩ ሰዎች አይፎን ስትያቸው ከአንድ 2-3 አይፎን የሚልኩልሽ እናቶች፣ ገንዘብ ስትያቸው ገንዘብ የሚልኩልሽ እናቶች፣ እቤቴ ኑሪ ብላ ያስቀመጠችሽ እናትሽ፣ ቤትሽን ለ6 ወር ከዛም 1 ዓመት ብላ ቤቷን ከት ያስገባችልሽ እናትሽ፣ ሰፖርት የሚያደርጉሽ እናቶች ሁሌ አይቀጥ የሆነ መንገድ ላይ የራስሽን ነገር ይዘሽ እንድትኖሪ ነው የሚፈልጉት። እድሜ ልክሽን አይሄዱሽ። እነሱ ያቆሙብሽ ቀን ተስፋ ትቆርጫለሽ። እነሱ ገሸሽ ያሉብሽ ቀን መቆም ያቅትሽና ትንሿ ነገር ወደ ያስበስሽ ማራስ ላይ ትችላለች። አይሽ ይሆንሽ ያለሽ ሚላቸው ዲቃላሉ ልጅ ወይ ሰደቡብን ማሪ ያገባሽን ወንድ እኮ አብረሹ እየኖርሽ ከገዛ ዘሩ ከሱ ዘር ተወልድ እኮ ዲቃላ ይላል አባት። ይገርማል። እንዲቀስ ዲቃላ ልጅ ኖርማል እኮ ነው። በተቀረ ድምፅ ኑራት ምናምን ነገሮች እኮ አይደለም። ዋንትያ እዚህ ሚዲያ ላይ ያልተሰደበ ልጅ፣ ያልተሰደበ እናት፣ ያልተሰደበ አባት የለም። ገብቶሻል? አይ ነው ወጣው እኔ ባይዘው ሁሌ ነው የምላችሁ ከማወራው የማናወራው ይበልጣል ብዬ ሁሌ ነው የምነግራችሁ። እና ብልጡ በዙሪያሽ ያለው ዋንትያዬ ያለሽ ሁሉ አይቀጥልም፣ እየቀነሰ ይመጣል። እየቀነሰ በመጣ ቁጥር አንቺ ልደነግጭ አይገባም። ምን ይፍቅር ልታዝ ተስፋ ልቆርጭ አይገባም። ብልጥ ሁነሽ ኑሪ። ምክንያቱም አሁን ሌሎቹ ሁሌ ነው የምልሽ፣ ሌሎቹ አንድ ነፍሳቸውን አንድ ለራሳቸው ምንም አይመስላቸውም። አንቺ ግን ልጅ አለሽ። ትንሿ ነገር በጎደለችብሽ ቁጥር የሚያስደነግጥሽ፣ የሚያስፈራሽ፣ ተስፋ የሚያስቆርጥሽ እንደዚህ ስትረሱ ራሱ ሌላ ቪዲዮ እንድትሰሪ ነው የሚያደርግሽ። ከዛም የፈረደባት ሚጣለች እሷ ረፊ ማለት ላይ በጣም በእርግጠኝነት ነው የምነግርሽ። እኔ ጋር የመጡት እነዛ ቪዲዮች ያቺ ውሻ ቀበሮ ሆነ ሴት ለው ጋር ቢደርስ መጠቀሚያ እንጂ የምታደርገው አዘኔት አይደለም። ህዝብና ህዝብን የሚያጣላ ነገር ነው እንጂ የምሰራበት እውነት እንደ እናት እንደ ሴት ምክር አይደለም የምትሰጠው። የእሷ ቤጤ ከብቶችን ሰብስባ አለችበት ብላ የምታቀሳስርበት እንጂ አንቺ ብርታትሽንና ኃይልሽን እንድትመልሽ የሚያደርግ ቪዲዮ ትሰራለች። እሷ ስላለችሽ አለ አንቺ የምትኖራችለሽ። እኔ የምመክርሽ የምልሽ ግን ይጠቅምሻል፣ እመኚ ይጠቅምሻል። ምክንያቱም ሁሉንም ነገር ስለማቅ ሁሉንም ነገር ደግሞ ስለሚገባ የእድሜ ልዩነት ሊኖረን ይችላል እንጂ እንደውም የኔ ይብሳል።
አባትሽ በልጅነትሽ ውጭ ሆኖ አለ ከቤት አስወጣሽ። እኔ ደግሞ በልጅነቴ የሚያኖረኝ አጥቼ ነው የተሰደድኩት። የሚያኖር አንቺ አባትሽ ቤተሰብ ምናልባት ውጪ ሂጂ ስሉ ብሎ ሲያባረረሽ ከቤተሰብ ያልተስማማውና ሁሌ ጥፋት ስታጠፊና አባት እንደሚፈልገው ሳትሆኚ ስትቀሪበት ውጭ ብሎ ከቤትሽ ያባራል። አርግዘሽ ስትመጪ ደግሞ አይንሽን ላፈር ይልሻል አይደለ? ቢያንስ ነው የምልሽ 11 ዓመትሽ ይሁን 12 ዓመትሽ ይሁን 10 ዓመትሽ ይሁን። እኔ ደግሞ መማር በነበረብኝ ዘመን የሚያስተምረኝ አጥቼ የሚያኖረኝ አጥቼ የቤት ኪራይ መክፈል አቅቶኝ ምንም በማለቅበት እድሜ የተሰደድኩት በ17 በማለቅበት አይሽ ልዩነት ባይዘወይ እድሜ ሳይሆን የሰው ልጅ ማንነቱን ካረሰው አመጣጡ አይዘ አሁን የተጎዳ የተቸገር ነው። አንዳንዶቻችሁ ከሆነ ጊዜ በኋላ ይሄ ኢዚ መን ይመጣ ብር ኪሳችሁ ይሞላል። ትናንት ያለፍንበትንና የሄድንበትን ህይወት ትረሱታላችሁ። እንዴት እንደመጣን እንዴት እንደኖርን እንዴት እንደነበር የሆነ ነገር ሲጎልባችሁ የሆነ ነገር ስታጡ ልጆቻችሁን መደበቂያ አታድርጉ። ወላጆቻችን ግን እኛ ልጆቻችንን መደበቂያ አላደረግንም። ግን ዋንትያ ሚዲያ ላይ የሚሉሽና የሚያውቁሽ ያን ያህል ቅስም አሰባሪና አቴንሽን እንደዚህ የሚያስብሉ አይደለም። ተሰድበሽበታል፣ ተብለሻል፣ ተተርበሻል፣ ብዙ ነገር ተብለሻል። ላይ አሁን ያሉሽ ነገር የሚያደግሙ ሙሉ አይደለም። ዋንትያ አይኑ ለምን እንደዚህ ብሎ ይሻላለሁ አይኑ ምክንያቱም ነገሮች እኔ ማጣቸውን ያቺ ቀበሮ ብታቅ በሌላ ነገር ስታካራበሻለች እንጂ የሚጠቅም ነገር አታስተላልፈልሽ። እኔ ጋር ያሉትን ነገሮችም እያወጣው እንደዚህ ነው። ምናልባት ሚዲያ ላይ ተሰብስበው ስላወሩልሽ ብሄሮችን እየጠሩ እሷ እኮ እንዲህ ስለሆነች ስላሉሽ አይደለም። እከካምብ ያቸው እንደዛ የሚሉሽ ሰዎች አንቺን ያስተልሻል። እሺ ይሄ አጉል ነገሮችን የምታደርጊያቸውን ነገሮች አጉል እንግዲህ የኤክስቶርት አድርጋት ባሪያ ልታረጋት ነው አስፈራርታት። ከእሷ ስር ውጪ እሷ አታድንሽም። እኔ ጋ ያለው ቪዲዮ ባወጣው ህይወትሽን ታጠፊያለሽ። ከእንደገና ራሷን ልታጠፋ የሞከረችው ሰዎች በዚህ አይነት በያዙባት ነገርም ይመስላል። እኔ ደግሞ ሊያሾ አጥንታት ኤቭሪ ዲቴሏን ሄዳ በምታውቃቸው ሰዎች ሄዳባት ቪዲዮ ሪከርድ ፎቶ ምናምን አስይዛባት ህይወቷን ለማበላሸት ሚሽን አድርጋለች። ዳይሬክት አድርገዋለች ድራማውን ብዬ አምናለሁ። ከዛም በተጨማሪ ደግሞ የሴቶች ጉዳይ አለ አይደለ? ሴቶች ጉዳይ ሴቶች ምናምን ሴት ልጅ ትከበር። እነ ማን ናቸው? እነ ሴቶች እነ ፋፊ የሴቶች ነገር ግድ የሚላችሁ ስለ ሴት ስለ እናት ግድ የሚላችሁ this is revenge any kind of thing revenge porn ማለት አልችልም ማየት አለብኝ። ግን revenge of አንድን ሰው ራሱን እንዲያጠፋ የሚገፋፋ ኤክስቶርት ለማድረግ እንትን ሚል ነው እና ይህንን ቪዲዮ ፖስተውና yes please post it እኔም ፈልገዋለሁ ቪዲዮውን መላክ ፈልገዋለሁ። የሴቶች ጉዳይ የህፃናት ምናምን እንትን ማለት አለብን። ቢኮዝ ይዤብሻለሁ፣ ህይወትሽ እጄ ላይ ነው። አንቺ እጅ ውስጥ እንዳለሽ ወፍነሽ ወይ ጨምቅሻለሁ ወይ ለቅሻለሁ። ምርጫው ያንቺ ነው። ከእሷ ጋር ከኔ ጋር እኔ ደግሞ ወንድ ያላናገራት የሚገርመው ነገር ግን እሷና የኔ መሰሎች ከብቶች ነው የሰው ልጆች በእንስሳም መምሰሉ ለምን አስፈላጊነቱ አልታየኝም። የሰውን ልጅ እንዲህ ማስፈራራቱ ህፃን ልጅን እንዲህ ማስፈራራቱ እና who is sending her those videos የሱሳይዳል ፎቶዎቿን ኤቪደንሶች ሰዎች ዲቴል ቤቷን ድረስ ገብተው የሚሰጣትን ጊፍት ሰፖርት የሚያደርጓት ሰዎች በግል ህይወቷ ገብተሽ ቤቷ ውስጥ ስትንጎዳጎጂ ነው የነበርሽው ማለት ነው። እና ሱሳይዳል ናት እች ልጅ፣ የራስን የማጥፋት ሙከራ ያደረገች ልጅ። አሁን ደግማ ራሷን እንድታጠፋ ቪዲዮዎችሽ እጄ ውስጥ አሉ ካለች በትነዋለች። ሌልቴ መናገር እችላለሁ? እሺ
ሊያሾው አሁን ካየነው አንጻርም አይደለም ከበፊቱም ጀምረን ስናይ ሊያሾው በተለይ በዚች ምስኪን ልጅ ላይ ለዋንቲያ ያላት አመለካከት በጣም መርዝ የሆነ አመለካከት አላት። አሁን ደግሞ ሞሪ ይሄ ስድብና ምናምን ሲጨመርበት ዋንቲያ ሜንታል ሄልዟ ደህና ስቴጅ ላይ ይኖራል ብዬ አላስብም። ልዩ ትኩረት ያስፈልጋታል ለዚች ምስኪን እናት። ሺዝ አንደር ኤጅ ኤንድ ሺ ሲንግል ማም ህይወቷን ለመኖር እየገፋች ባለችበት ሁኔታ እንደዚህ አይነት ውርጅብኝ መድረሷ እኔ በጣም ነው ያዘንኩት። እና ሌላ ምንድነው ሊያ ለሴቶች ጠበቆች ነን የምትሉ ትንሽ ነገር ኮሽ ሲል በተለይ በጓደኞቻችሁ በሶሻል ሚዲያ ላይ ያሉ ግሩፓችሁ ላይ ሰዎች ለምናምን ሳምቲንግ ሲደርስ ሆ ብላችሁ የምትነሱ እኔም ጭምር ማለት ነው። አሁን ለዋንቲያ ድምፅ ልንሆናት ይገባል። እቺ ሊያ የምትባል ሴትዮ አስፈላጊ ከሆነ ጠበቆችንም ይዘን አስፈላጊ የሴቶች ጉዳይ ነን ባዮች አሉ አይደል እንዴ? ልትከሰስ ይገባል ሊያ። እነ ፋፊ እና አበሻ በጣም ብዙ ሴቶች አላችሁ፣ ስፔሻሊ ሶሻል ሚዲያ ቲክታክ ላይ በጣም ለሴቶች ድምፅ የምትሆኑ እንደ ሌሎቹም እቺ ሴትዮ ወይም እቺ ምስኪን ህፃን ልጅ ዋንቲያ ሳምቲንግ ስትሆን በቃ እንዳለ ትላንትና ሊያ ሌልቴ እንዳልሽው ፎቶዋን ለጥፈን ሴት ነች ከምንላት በፊት ፎቶዋን ለጥፈት የተለያየ ሙዚቃ ከመለጠፋችን በፊት የሆነ ትኩረት ያስፈልጋታል። በቃ ለዚች ምስኪን እናት ትኩረት ልንሰጣት ይገባል። በቃ አስፈላጊ በሆነ ነገር ሁሉ ከጎኗ እንቆም። እቺ ሊያ የምትባል ሴትዮ ከዋንቲያ አናት እንድትወርድ ማድረግ አለብን ብዬ አስባለሁ። የሴቶች ጉዳይ አሉ፣ የሴቶች ጠበቆች ተወካዮች ናቸው የሚሉ አላችሁ። በሚያስፈልገው ነገር ሁሉ ከዋንቲያ ጎን እንቆም። እችን ቆሻሻ ሴትዮ አደብ ብናስይዝ ጥሩ ነው ብዬ አስባለሁ። ይሄ ቪዲዮ ከልክ በቃ ኤቪደንስ ነው፣ በቂ ነው። እች ልጅ የሆነ ነገር እስክትሆን ድረስ መጠበቅ የለብንም። መቼስ ሀገራችን ላይ መንግስት አለ፣ የሴቶች ጉዳይ አለ፣ ይሰራል ስራ። በፍጹም ዝም ማለት የለብንም፣ ማለት በሆይታ ማለፍ የለብንም ብዬ ነው ማስበው። በቃ ይሄ እንደዚህ ሆነ ተሰደበች ምናምን ኢትስ ኦኬ። እቺ ልጅ ፎቶን ይዤሻለሁ እንደዚህ አድርጌያለሁ። በዚህ ዘመን ኤአይ ተመችቷል። የፈለግሽውን ማድረግ ትችያለሽ፣ የፈለግሽውን በኤአይ። እቺ ልጅ ሜንታል ሄልዟ በጣም እንትን ነች፣ ህፃን ልጅ ነች። በብዙ ነገር ነው ያለፈችው። እንደሷ ሽርሙጥና ምናምን ሰርታ አላለፈችም። ሳትወድ በግድ በደረሰባት አጋጣሚ እችን የምትመስል ቆንጅዬ ሴት አድርሳለች፣ ህፃን ልጅ። ስለዚህ ይሄው ቪዲዮ አለ፣ ፎቶ አለ፣ እንደዚህ ያደርጋለሁ እያለች አቢውስ ልታደርግ አትችልም። በፍጹም ሶሻል ሚዲያ ላይ አለን የምትሉ የሴቶች ተወካዮች ናቸው የምትሉ ሰዎችም ዝም ልትሉ አይገባም። ድምፃችሁን አሰሙ። ለዚች ምስኪንና ድምፅ ነው። ሊያሾው የምትባል ሴትዮ የምትኖረው በመሬት ላይ ኢትዮጵያ ምድር ላይ ነው። ለምንድን ነው የማትጠየቀው? ህይወትሽ በእጄ ነው ምን ማለት ነው? ህይወታችን አንደኛ በእግዚአብሔር እጅ ነው፣ ሁለተኛ በቤተሰቦቻችን በመንግስት እጅ ነው ህይወታችን ሊኖር የሚገባው። ማቼስ ሰው እንደዚህ ይባላል ወይ ነው? በአደባባይ የዓለም ህዝብ እያየ ሚስጥርሽ እጄ ላይ አለ ሙች ማለት እኮ ነው። ራስሽን አጥፊው፣ ማንም ተጠያቂ እንዳይሆን ራስሽን አጥፊው ነው በቃ። ስለዚህ ከዛሬ ጀምረን ስራ ቢሰራ በመሬት ላይ ወርዶ ስራ ቢሰራ ጥሩ ነው። በፍጹም ዝም ልንላት አይገባም። ሀገራችን ኢትዮጵያ መንግስት አለ። እንደዛ ነው በቃ። ዝም ልንላት አይገባም በፍጹም። በቃ ለዚች ምስኪን ሴት እረፍት ስጡ በቃ። ምንድን ነው ሶሻል ሚዲያ ላይ ውሎ የሚያድሩ ቂጣቸውን እያወዛወዙም ውሎ አሉ አይደለ? ለምን ከነሱ ጋር አይሰዳደቡ? በቃ እቺ ልጅ ህፃኗን ታሳድገው በቃ። ተዋት፣ እቺን ልጅ ተዋት በቃ። ምንድን ነው እቺ ሴትዮ? ይሄ ሊያሾው የምትባል ሸርሙጣን ሴትዮ መስመር ማሳዝ አለብን። ፎርኖ በቃ ምንም ሪዝን አያስፈልግም። ሴት ነኝ የምትሉ በሙሉ ድምፅ ሁኗት። ሊያሾው መንግስት አለ ምድራችን ላይ፣ ኢትዮጵያ ምድር ላይ መንግስት አለ። ድምፅ አሰሙ በቃ። እቺ ልጅ ሳምቲንግ ሲትሆን ደግሞ ወይኔ የኔ እናት ምስኪን ነበረች ማለት ዋጋ የለም። ይሄው አይተናል፣ በቀናኒ አይተናል። ምንም አዲስ ነገር የለም። እቺ ልጅ ሳታልፍ በፊት we have to do something okay።
ይህንን መስማት ራሱ እየሰቀጠጠኝ ነው እየሰማሁ ያለው። ዋይ እሷ ማን ቤት ስለሆነች ነው ህይወትሽ በእጄ ላይ የምትለው? ሁ ኢዝ ሄር ማን ነች እሷ? ሁ ኢዝ ሺ ሊያሾው ማን ነች? ግን እኔ አሁን ወንድያ ራሷን ካጠፋች በኋላ ፎቶዋን ይዘን ተሸክመን ዘፈን ልንጋብዛት ነው ማለት ነው እኔም እሱን ነው የምለው። ቢፎር ኢትስ ቱ ሌት እኔ ራሴ ከሲሪየስ የወሰድኩት ይሄን ነገር ለዛ ነው ልልትዬ። ቢካዝ የሆነ ሰው ብዙ እያየንም ነው አይተናልም። ስፔሻሊ ቢን ፓስት 2-3 years አንቺ በተለይ ያው የምታየው ነገር ነው ሁሉም ነገር ነው። አፍተር ኢትስ ቱ ሌት ካለፈ በኋላ ነው የምንጮኸው፣ ካለፈ በኋላ ነው የምንጋጋው። ምንም የምንፈጥረው የምናመጣውም ነገር የለም። ጩኸን ብቻ ዝም ነው የምንለው። ቤተሰብ ነው አለቀ። እንትን ተሰብሮ የሚኖረው እኛ ወይ ሙቭ ኦን ገባሽ። ግን እቺ ልጅ አሁን በህይወት አለች። ለዛ ፈጣሪ እናመሰግናለን። ግን እየተገፋች ያለችው እንደዛ እንድታረግ ከብቶች ስትል ሁላችንም ነው የሚመለከተን። ማን ናቸው? I have no idea። ግን ደግሞ እኔ በነገራችን ላይ እቺ ሴትዮ አሁን ለምሳሌ ዛሬ ነው ያየኋት። እኔ ዛሬ ነው ራሱ ድምጿንም በስነ ስርዓት የሰማሁት። to begin with this is a person like ለምን እንዴት ትላለች አንድ ላይ? ለምን ነው የኔ ቢጤዎች ማን ናቸው? እኔ I have no idea ማን ናቸው? ሁሌ እናንተ ነው የምትለኝ። እኔ እኮ አንድ ሰው ነኝ። ያው የኦሮሞዎቹን አንድ ላይ ለመሰብሰብ ነው። እኔ እንደዛ ነው አንደርስታንድ ያደረኳት። ይሄ የሰው ልጅ ጉዳይ ነው። እሷ ያለችው እሷ የወሰደችበት አወሳሰድ ያንቺ ቢጤዎች በዘርሽ እንደዚህ ነኝ ስላልሽ እንደዚህ ተባልሽ፣ እንደዚህ ስላልሽ ኦሮሞ ነኝ ስላልሽ ነው የተጠላሽ በማህበረሰቡ። ያ ኦሮሞ ነኝ ማለት ሰውን አያስጠላም። የሚያስጠላሽም እንትን የለም ሲጀመር። አንድ ሁለተኛ ነገር እኛ ለዋንትያ ሚ ፐርሰናሊ ከ2 ቀን በፊት ነው ራሱ እንትኑን ያየሁትን ቪዲዮ ነው ራሴም ድምጽም ሆነ የወሰንኩት። ወላሂ እኔ ዋንትያ እንትን ኦሮሞ ስለሆነች ምናምን ያ አይደለም። ግን የሴት ልጅ እንደ አይነት ነገር ጥሩ አይደለም። ልጅቷ ላይ ቪዲዮ የሰራችው ነገር ፊት ለፊቷ ላይ አይኗ ውስጥ ይናገራል። you can tell body language ይነግርሻል ምን እያሰበች እንዳለ። ሶሪኮ ታቹ ረዱልኝ የዋሳ ላይ ነው የዋሳ ሊንክ ማድረግ ፈልጋለሁ። እሺ ታች ጠራሻለሁ። ሶሪ ጠራችኋለሁ። ሶሪ እሺ ጋይስ ቴዲን ፈልጋለሁ በሉት። ለልቲ እንዴት ነሽ? 5 ደቂቃ 10 ደቂቃ ይሆንልኝ። 10 ደቂቃ እሺ። እንዴት ነህ? አለው ለልቲ ሁሉ ሰላም አለው። የዛሬውን አጀንዳ ሰማክ? ምን ነበር? ምን አይነት አጀንዳ? ስለማንቲያ ኦፍ ኮርስ ፕሮፋይል አድርጌታለሁ። አልሰማሁም። ብሬክዳውን አድርግልህ በኔ ቋንቋ ወይ ሰወንቲያ ልጇ ተሰድባለች። ይሄን ታውቃለህ? እግዚአብሔር ምስክሬ ነው። አላውቅም። ከ3 ቀን በፊት የሆነ ነገር ነው። በሆነ ነገር ቢዚ ነበርኩኝ። ቅድምም ቴምር ምታት ሌላ ኬዝ ስትነግረኝ ነበር። ቲክቶክ ላይ የሆነውን ነገር ምንም በቃ እንትኑ የለኝም። እችን 3 ቀን እችን 3 ቀን እና 2 ቀን እግዚአብሔርን ነገር የቴምር አጀንዳ አይ ነው ትግራችን ፍሬ አፍርቶ እሱ የላስት ታይም ትግላችን ፍሬ አፍርቶ ወደ ዱባይ ተሸጋግረን እሱን እንጀምረው። እሱን እንተውና ዋንትያ የሱ ብራንች ነው እንዴ? ቅድም ቴምር የነገረችኝ አይደለም፣ ግን ሴም ስካም ነው። ሌላ ቀን እሱን እንትን እንላለን። ግን አሁን ዋንትያ ለተሰደበች በ2 ግለሰቦች እና ያሰደበው ግለሰብ ደግሞ ባለፈው በሀዲያ ዞን በሄዳ በሰራችው ኮንተንቶች አብሯት የሄደው ልጅ የኦፈር አቀረበ ገላዋን ለግብረ ስጋ ግንኙነት እና እሱን ዲናይ ስላደረገች ለልጆቹ ከፍሎን ያሰደባት እና ዋንትያ ታውቃለህ፣ ሬፕ ቪክቲም ናት። ህፃን እናት ናት። ህፃን ሆና እማዬ ብላ የተጠራች ሴትነት ገላዋ ሳያድግ ልጅ ገላዋ የተሸከመ ገብቷል። ሙሉ ሴት ሳትሆን ገላዋን ልጅ ተሸክሞ ወልዳ ስትራግል አድርጋ
ከማንም በላይ ልጇን ለፍታ የምታሳድግ እህታችን ናትና አሁን ደግሞ ይሰማችኋል? ድምጿ ይሰማችኋል? ኦኬ ማይኩል አስጠጋለሽ። እንደዚህ ስራ በመስራቷ አንድ ግለሰብ አብረሽኝ ተኚ ይላታል። ኖ ስትለው ይሄ የዋንትያ ቃላቶች ነው። ዋንትያም የተናገረችው ሰዳቢዎቹም ግለሰቡ ላይ መስክሯል። እና አብሬክ መተኛት አልፈልግም ስትለው ኢንቲሚዴት ምናምን ያረጋት ነበረ። ክሊርሊ ሴክሹዋል ሃራስመንት ዋን ታይም አንድ ሴት ኖ አብሬክ ልተኛ አልፈልግም ካለች አትፈልግም ማለት ነው። እና ወንድ ልጅ ሪስፔክት ማድረግ አለበት። ግን እቺ ልጅ የሬፕ ቪክቲም ናት። ያንን ትራውማን እንኳን በስነስርዓት ሳትወጣ በፐብሊክ አይ ብዙ ክሪቲሳይዝ የምትደረግ ሴት ልጅ ህፃን ልጅ ልጅነቷን ያልኖረች ልጅ ከእንደገና ሴክሹዋሊ ሃራስድ ሆና እሱንም ደብቃለት በአደባባይ እሷና ልጇን የተሰደበችበት ምክንያት ነው። ቢኮዝ አብሬሽ ልተኛ አላት አልፈልግም ስላለች ፌልት ዲስሪስፔክትድ። ይህ ነው ዛሬ ታሪኩ። ከጨመርኩ ከሳነስኩ ንገሩ። አሁን ምን ላይ ደረሱ? እነ ሙሌ ከበሪያ ሊያስታርቋቸው ሞከሩና ልጁ ግን ቤት ከፍቶ ዘግናኝ ስድቦችን ይኸው ሪከርድ አለ እኔ ጋ ሲሰድባት ነው ያለው። እንግዲህ እንዴት ነው የሚሆነው? ምንድን ነው መደረግ ያለበት ታያለሽ? ታዲያ ለሴት ልጅ መቆም አለብን አይደል እንዴ? አፍተር ደፋ ከእንደገና ዋንትያ ሱሳይዳል እንደሆነች እህታችን ሊያሾ ዛሬ በዩቱባ ተናግራለች። ሱሳይዳል መሆኗን ኤቪደንሱን ደግሞ ከፖሊስም ከማንም ከዶክተርም በፊት ሊያ እጇ ላይ እንዳለና ይህ ደግሞ እጆቿን ለአደባባይ አውጥታ ስታሳይ ነበርና ሱሳይዳል ናት። እውነት ከሆነ ሱሳይዳል የሆነችን ልጅ እንደዚህ ራሷን እንድታጠፋ በሚገፋፋ ሁኔታ እጄ ውስጥ ያለሽ ወፍነሽ ወይ አስቤበት ለቅሻለሁ ወይ ጨምቅሻለሁ የሚል መስል ኢትዮጵያ ነው ያለው ልጁ ኢትዮጵያ ነው ያለው ዱባይ ነው ያለው መስል ያለው ነው። ግን አንድ ሰው ኢትዮጵያ ኖሮ ያንቺ ቪዲዮ ለሱሳይዳል ለሆነ ሰው ራሱን ሊያጠፋ ይህን ጥያቄ ጠይቄ የህሊና ጥያቄ ወጣል። አንድ ሰው ሱሳይዳል ነው። ለምሳሌ እህት አለክ አሉ ታናሽ እህትክ አያርግባት ለጠላትም አያርገው ቴዲዬ ግን ሱሳይዳል ሆነችና አንተ ሳትሰማ በሶሻል ሚዲያ አንድ ግለሰብ ሄይ ራስሽን ልታጠፊ ነበረ ለምንድን ነው ያልተሳካው? ወይም ደግሞ ሰነፍነሽ ራስሽን ልታጠፊ ነበረ እንደ ክስ ራስን ማጥፋት ሙከራ እንደ ክስ ተደርጎባት ከዛም በተጨማሪ ያንቺ ዲቴል ቪዲዮዎች እጄ ውስጥ አሉና አርፈሽ ካልተቀመጥሽ ለቀዋለሁ ካሏት ምን ታረጋለህ? ባይገርምሽ አንድ እዚህ ጋር የሚመሳሰል አንድ በጣም ታዋቂ አርቲስት ተመሳሳይ ነገር ገጠማትና በጣም ነርቨስ ሆና ምን ላድርግ ምናምን ብላ እንትን አለች እና ልጁ እጅ ላይ የገባውንም እንትን ይህን ለቅብሻለሁ እያለኝ እያስፈራራኝ ነው እና ይሄ ከተለቀቀብኝ ራሴን አጠፋለሁ አለች። ያደረኩት ነገር ምንድን ነው? ልጁን ስለማላውቀው እሷን ያጽናናት። ይሄ ሶሻል ሚዲያ ላይ ያሉ ሰዎችንም ሰብስበን ምንም አንቻ የመጀመሪያ ነገር ራስሽን እንደዚህ ስለማጥፋት እንዳታስቢ ሰዋት ምንም በአንድ ወቅት አብረን ነበረን፣ ተደበቀ ፎቶ አነሳኝ፣ ዘናውን እንደ ብላክሜል እያደረከኝ ነው ብለሽ ሰዎች ከጠይቁሽም እንደዛ ፖስት ካደረገው እሱ ይጠይቃል በሚያዝበት መንገድ። አንቺ ግን ምንም ህይወትሽን ስለማጥፋት እንዳታስቢ ምናምን ብዬ እንዳጽናናዋት አውቃለሁ። አሁን እንደዚህ አይነት ነገሮች አሉ። እኔ ላደርግ የምችለው አሁን ከጠይቅሽ እንደዚህ አይነት ነገር ቢፈጠር የመጀመሪያ ነገር እሷን ምንም እንዳልሆነ ማጽናናት ነው። መጀመሪያው ራሷን እንደዚህ አይነት ውሳኔ እንዳትወስን ቴዲዬ እችን የመሰለች ህፃን ልጅ እችን የመሰለች ልጅ ጥላ ለማንም ሲንግል ማም እናታቃል ጥላ ለመሄድ ራሷን ለማጥፋት የሞከረችን ልጅ ለምን ራስሽን ልታጠፊ ሞከርሽ ተብላ ትከሰሳለች? እኔ አንቺ ከነገርሽኝ እንግዲህ የመጀመሪያው ፎከስ መደረግ ያለበት ላሰማክ የሚናገረው ንግግር ነው። ኦኬ ትንሽ ደቂቃ ሰሚንና እንትን ነሽ
ነገር ከለጎዳ ጥሩ ነገር ሚዲያ ላይ ካላሳየች እንደ ማንኛውም ሶሻል ሚዲያ ላይ ትቆማለች። ዋንትያ የተለየች ልጅ ሆናለች። በምታሳየንና ሚዲያ ላይ መጣ በምታደርገው ነገር በሙሉ ሁላችንም አስተያየት ከኮመንታተር እስከ ቪዲዮ ሳይቀርሽ ሀሳብ ሰጣት አለ። እኔን ምነግርሽ እንጂ የሚጠቅምሽ ልዕልቲ የምትልሽ አይጠቅምሽ። ልዕልቲ መሰሎች ስለ አንቺ የሚሰሩት ቪዲዮ አይጠቅምሽ። ከዛ ሁሉ ነገር ዋንትያ ቪዲዮ እንደሚደርስ ስለማት ነው። ዋንትያ ደርሶኛል ብዙ ነገርም ይደርሰኛል። ለምን በውስጥ አታወሪያትም? አላወራም። ለምን እንደምትነፋረቂ ነው፣ ለምን እንደከፋሽ አይነ ዋንትያ አጉል ለማለበሽ የጠቀሙሽ የረዱሽ ሰዎች ያገዙሽ ሰዎች ወርተውሽ የጎዱሽ በምንድን ነው? አንደኛ ነገር ይሄ ሚዲያ ላይ ያለው አድናቆት ማንም እንዳይነካት እንዳትናገሯት ስህተት ሰራ እሷ እንደዚህ ስሉ የሚሉት ሰዎች አንቺን ጎድተውሻል። ከገባሽ ጎድተውሻል። ሁሌ ገንዘብ ይመጣል፣ ገንዘብሽን ትበትኛለሽ አይደለ? ዋንትያ ልካለው የሚረዱሽ ሰዎች ከዛሬ ነገ ትቀየሪያለሽ ያሉሽ ሲያዩሽ አንቺ አሁንም ከእነሱ ትጠብቂያለሽ። እነዛ ሰዎች ፊታቸውን ያዞሩብሽ ቀን ተስፋ ትቆርጫለሽ። ዋንትያ ሚዲያ ላይ ልጅሽ ስለተሰደብሽ ብቻ አይደለም አይኖነት የተማመንሽባቸው ሰዎች ትናንት ሲያደርጉልሽ የነበሩ ሰዎች የሚያደርጉት ነገር ሲቀንስብሽ ተስፋ ትቆርጫለሽ። ለምን መሰለሽ? መጀመሪያ ሚዲያ ላይ ሲክሙሽ ሲሉሽ እንዲህ ነሽ ሲሉሽ የነበሩ ሰዎች አንቺን ይጥሉሻል እንጂ አያነሱሽ ብዬ ስናገር ነበረ። ስለዚህ አሁንም ልንገርሽ የአንቺ ልጅ ሚዲያ ላይ ስለተሰደበች ተስፋ የሚያስቆርጥ እኔ ብዙ ነገር ብይሻል፣ እያስፈራራሁሻል፣ እያልኩሽም ማለት ሱሳይዳል ፒክቸሮች የሚገባኝን ግን እየነገርኩሽ እቺ ልዕልቲ የምትባል አንገት የሌላ ሴትዮ ስለ አንቺ ስታወራ ለአንቺ አዝና አይደለም፣ የራሷን ስራ ነው የምትሰራብሽ። ድምፁ ናት ሚዲያ ላይ ዋንትያም 9 ወር ነው ያረገዘችው፣ ሌላዋም ብናት 9 ወር ነው ያረገዘችው። ማንም በማጸኑ በተሸከመው ልጅ ፉክክርና ድርድር አይፈልግም። ቴዲ እኔ በ40 ዓመቴ ነው የወለድኩት። ዋንትያ በ12 ዓመቷ ነው የወለደችው። እኩል ነው ያረገዝነው። እድሜያችሁ ልዩነት አለው። እርግዝናውም እኩል ነው አይሆንም። ከጤና አንፃር ያ ከነገና ሬፕድ እና ኮንሴንቹዋል ነው ገብቷል። ምን ሺ ዋዝ ሬፕድ የ12 ዓመት ልጅ ህፃን እርግዝና ልጅ መሸከም እኩል ነው። እኔ ግራ ይገውለናት እውነቱን ንገሪኝ ካላችሁ ግን አንዳንዴ የምናስተውለው የምንመለከተው ነገር አለ፣ የምንሰማው ነገር አለ። ዋንትያ በጣም ራስሽን ትጎጃለሽ ደጋግመሽ። ለምን ዋንትያ ለምንድን ነው ራስሽን የምትጎጂው? በምን ሚዲያ ላይ ተሰደብኩኝ፣ ሚዲያ ላይ ሰደቡኝ፣ ሚዲያ ላይ ተናገሩኝ። ሚዲያ ላይ እስከመጣሽ ድረስ ላትሰደቢ ነው ዋንትያ? ሚዲያ ላይ እስከመጣሽ ድረስ ላትሰደቢ ነው? ራስሽን ለምንድን ነው ደጋግመሽ የምትጎጂው? ልጅሽን ተወጃት ለልጅሽ ስትይ አይደለም። ይሄ ነው ራሷን ለማጥፋት ደጋግማ ሞክራለች ዋንትያ። እሷ ኤቪደንስ አላት። ምን እንደሆነ አናውቅም። እኔ ኤቪደንሱን አላውቅም። ይህን ማለቀውም ታሪክ አይደለም። እሷ ግን ታውቋለች ዲቴሉን። ዋይ የሚባለው ብዙ መረጃዎች አላት። ፎርዋርድ ላደርግልህ እችላለሁ። እና አንዲት ህፃን ልጅ እቺ ልጅ 19 ዓመቷ ነው። እኔ አደርሳታለሁ። እናቷ መሆን የምችል ነኝ። ሲንግል ማምናት ያልተኖረ ልጅነት አላት። ሺሃቨ ትራማ መውለድ ራሱ ትራማ ነው። በልጅነት መውለድ፣ ሬፕ መደረግ፣ በገዛ ፓረንቶቿ አባንደን መደረግ፣ በእናት አባት አለመወደድ፣ ከነገና ሶሻል ሚዲያ ላይ በልጅነት እድሜያ ስትመጣ ማስ ቡሊድ ትደረጋለች። እና how do you see this ጉዳይ? ለእኔ ለዋንትያ እኔ አፍተር ደ ፋክት የሆነ ነገር አይመቸኝም። ዋንትያ ራሷን ብታጠፋ ፎቶዋን ይዤ ተሸክሜ መዞር አልፈልግም። እያለች ነው አብሬያት መቆም ፈልገው። በህይወት እያለች ለልጇ እናት እንድትሆን ፈልጋለሁ። እናትነቷ እንዲቀጠልላት፣ ህይወቷ እንዲቀጠል ፈልጋለሁ። እና እኔ ለዋንትያ ቆማለሁ። ዋንትያ ምንም ነገር ብታረግ ልጅ ናት። ያልኖረችው ልጅነት ነው። የእሷ ኩያ ክርስትና ልጆቼ ብዙ ሀትሪክ ይሰራሉ። ስለዚህ ዋንትያ ደጋረገች የሚል ቻሌንጅ ልጀምር ነው። እሰይ ደጋረገች የሚል እንደዚህ እናድርግ። አሁን አንቺ የነገረሽኝን ስም ነው የሰማሁት። ሙሉ አውዱን ሊያንም ሳይድ ልስማና ሊያ ናት አይደል? እንደሚያወራቸው ሊያሽ ፖስቷል ወይ? እኔ ልፖስተው ፖስችው እና ሙሉ አውዱን ልረዳና ውሳኔ ለመስጠትም ሀሳብ ለመስጠትም እንዲመቸኝ ሙሉ እንትን ሀሳቡን ልስማ። አሁን ግማሽ ነው የሰማሁት እና በተረፈ ግን በሴቶቻችን ላይ የሚደርስን ጥቃት በማንኛውም ወገን በተለይ በወንዶች በኩል የሆነን ጥቃት 100% አወግዛለሁ። 100% ብዙ ጊዜ
ግን አንድ ሴት ልጅ ከ18 ዓመት በታች ከ18 ዓመት በላይ ከሆነ ግለሰብ ጋር ግብረ ስጋ ግንኙነት ስታደርግ በፍቃድ ነው ወይስ ሬፕ ነው የሚባለው? በአንተ ህሊና ከ18 ዓመት በታች ያ በኢትዮጵያ ህግም እኮ ከ18 ዓመት በታች ፈቅዳ እንኳን ብታረጊ ወንጀል ነው፣ ያስጠይሻል። መደፈር ነው አይደል የሚባለው? ዲፋይን ስናደርግ ህግ ይከለክልሻል። ግን ሙሉ አሁን ይሄ የተፈጠረውን ሙሉን አውዱን ልረዳውና ከግራ ከቀኝ ልይና ማውራት አለብን የምትሉም ከሆነ የሆነ መድረክ ይዘን እናወራለን። ቴዲ ተባረክልኝ። ለጊዜው ቴንኪው ሌልታችን ከልብ አመሰግናለሁ። ጋይስ እሰይ ደግ አረገች ቻሌንጅ። ዋንትያ ገንዘብ ትበትናለች። እሰይ ደግ አረገች። ዋንትያ ፈነዳች። ደግ አረገች። እሰይ ደግ አረገች። ደግ አረገች። እሰይ ደግ አረገች። ቪዲዮ ሻልኝ ደግ አረገች። የለመድሽውን አርጊበት በሏት። ያሳየሽንን አርጊበት በሏት። ደግ አረገች። ደግ አረገች። በዋንትያ ፎቶ የአዶናይን እሰይ የሚለው ሙዚቃ ጋብዙልኝ። ደግ አረገች። እንደኔ አይነት እድሜ ያላችሁ ሴቶች ዋንትያ ሴት ልጅሽ ብትሆን ማንም አይፈርድባት። ልጄ ናት ዋንትያ። ሁላችን ልጃችን ናት። እናውቃለን። የቲኔጀር ልጆቻችን ስትራግልን እናውቃለን አይደል? ቲኔጅ ልጅ ያላችሁ ልጆች፣ ቲኔጅ ልጆች ያላችሁ ወላጆች ምን እንዴት የኔ ክርስትና ልጆች እሳት ላይ ጥደውኝ ያገላብጡኛል። ታውቃላችሁ። ቲኔጀር ልጆች ያላችሁ ምን እንደሚያደርጉን እናውቃለን። እቺ ደግሞ she's a victim. She is a child with a child. She's a child. ህፃን ያላት ልጅ፣ ህፃን ልጅ እማዬ የምትባል ልጅ፣ ማሚ የምትባል ህፃን ልጅ። አዲሱ ቻሌንጅ ምንድን ነው? ደግ አረገች። ዋንትያ ብር በተነች፣ ደግ አረገች። ጠጣች፣ ደግ አረገች። ምን አረገች? ደግ አረገች። ራሷን ልጎዳ ነው ምናምን። ልጄ ናት፣ ወዳታለሁ። ዋንትያዬ ወድሻለሁ። ልጄ ነሽ፣ ልጄ ነሽ፣ ልጄ ነሽ። ዋንትያ ብር በተነች፣ ደግ አረገች። አፈቀረች፣ ብጠላ ነው የምናደድባት። ማፍቀር ጤንነት ነው። ጥሩ ልብ አላት፣ ንጹህ ልብ አላት። አፈቀረች፣ ጥሩ ልብ አላት። የምታፈቅረው ሰው እንዲያረጋት እሱ ይፈርበት። በዳዩዋ ይፈር፣ በዳዩዋ ይሸማቀቅ። አብሶሉትሊ ትላልቅ ሴቶች እናንተ ያልኖሯችሁትን ማችሉትን ላይፍ ፍሎስለስሊ ስለኖረች አትቅኑባት። እሰይ ደግ አረገች። እሰይ ኦኬ። ምንድን ነው የምትሉት? እሰይ ደግ አረገች። ይሄኛው ሴት ልጆቻችንን ፕሮቴክት ማድረግ እንዲህ ነው። ቲኔጅ ልጅ ያለሽ ታውቂያለሽ፣ ትራግሉ ቲኔጅ ልጆች ያለ ስፔሻሊስት ሴት ልጆች ቲኔጀር ያለን ስትራገላቸውን እናውቃለን። አዲሱ ቲክቶክ ወርድ ኦፍ ዘ ዴይ ደግ አረገች። እንደውም ልፈልገው። እሰይ ልካቸው ልጆች መካከል አንደኛው የሚጠብቅ እሰይ አዶናይ
እሰይ እያላችሁ ጻፉ ውዶችዬ። አፈቀረች ብጠላ ነው የምናደድባት። ሐሙስ አፍቅር በወር 4 ይባላል ማለት ነው። እነዚህ ሁለት መድኃኒቶች ጠዋትና ማታ ብትወስዱ ከሆነ በዚህ በዛ ባክቴሪያዎች ሲመጡ ማለት ነው እሰይ ደጋረው ምናምን እያላችሁ አሪፍ ኑሮ ትኖሩ ያለ እሰይ የሚዋጥ መድኃኒት ማለት ነው። ጠዋት ላይ የምትወጡት መድኃኒት እሰይ ይባላል። ማታ ላይ የምትወጡት መድኃኒት ደግሞ ደጋረኩ ይባላል ማለት ነው። እነዚህ ሁለት መድኃኒቶች ጠዋትና ማታ ብትወጡ ከሆነ በዚህ በዛ ባክቴሪያዎች ሲመጡ ማለት ነው እሰይ ደጋረኩ ምናምን እያላችሁ አሪፍ ኑሮ ትኖሩ ያቆያችኋል ማለት ነው። ይህ መድኃኒት የስ ሴት ሆነሽ አፈቀርሽ እሰይ ብር በተንሽ ዋንትያዬ ሰው ወዶሽ አይፎን በአይፎን አረጋት ሳይ አንዳንዶቹ ለአንድ አይፎን ሙሉ ዩቲዩብ ቪዲዮ ሲሰሩ ዋንተኛ ግን 4-5 አይፎን ነው ይዘንብባት። እሰይ ለምን አይፎን ካምፓኒ ቤቷ ውስጥ አይገነባም? ደግ አደረገች። ያልተወነረ ልጅነቷን ተነጥቆ አንቺ ህይወቷን ለመንጠቅ እየተሯሯጥሽ ነው። በጌታ በኢየሱስ ክርስቶስ ስም አንቺ ላይ ያለው ነፍሰ ገዳይ መንፈስ የዋንትያን የሚሮጥ መንፈስ ይዋረዳል። ትዋረጃለሽ። እመኝ። ህይወቷን የፈለግሽው የዋንትያ ህይወት በሰራዊት በእግዚአብሔር የሰራዊት አምላክ በእግዚአብሔር እጅ ላይ ነው ያለው። የዚች ልጅ ህይወት የዚች ህፃን ህይወት በአምላክ መዳፍ ውስጥ ነው ያለው። ይሩሊ ተወት። እጅሽ ውስጥ ያለች ወፍ ወራዶች ያዋረዳሉ። ትዋረጃለሽ። እመኝ። ተረጋጊ። ጂጂን አይተሽ መረጋጋት። የሰው ሀዘን የመጨረሻ እድሜሽን በሰቀቀን ቁስልን በመላስ ይሆንብሻል። ጂጂ በሳምሪ እየከፈለችው እንደሆነ አንቺ በኬኳ ትከፍያለሽ። በኬኳ ሳምሪ በጂጂ እንደምትሳቀቀው የሊያ ልጅ ተብሎ ኬኳ ትሳቀቃለች። የዚችን ልጅ ህይወት ነጥቀሽ እግዚአብሔር ዝም ብሎ ያይሻል። ህይወት ላንቺ ይቀጠላል። የዋንትያን ህይወት ነጥቀሽ በቁሙ በነፍስም ነው ማውራሽ። የዚችን ህፃን ህይወት አበላሽተሽ እግዚአብሔር ዝም ብሎ ያይሻል። ህይወት ላንቺ ይቀጠላል። በድን ስለሆንሽ ምንም ላይ ይሰማሽ ይችላል። በድን ስለሆንሽ ሰው አያልቅስብሽ የኔ እናት። ሰው አያልቅስብሽ። አንቺ ሰዎችን ልከሽ አምናቸው እምነቷን የከዱት ይፈሩ። አምናቸው ገበኗን የሰጠቻቸው ላንቺ አሳልፈው ከሰጡ እነሱ ይፈሩ። አንቺ ልከሽባቸው እነዛ ሰዎች መስሏቸው ቤቷን የከፈተችላቸው ገበኗን ያሳየቻቸው ወንድም ልከሽባት ከሆነ ልቧ ንጹህ ሆኖ ያለፈችውን ታሪኩን ትታ
ለማፍቀር ቻንስ ከሰጠች እሱን አቢዩስ ካረግሽባት አንቺ ፈሪ ንጹህ ልቧን ያቆሸሽው አንቺ ፈሪ ደግነቷን ወደ በታኝነት ወደ አባካኝነት የቀየርሽባት አንቺ ፈሪ ጥሩ ማንነቷን አንቺ አጋንንት ውስጧ ገብተሽ ውስጧ ያለውን ጥሩ ማንነትን ጥሩ መልካም ሴትነትን ደግነትን ሰው አማኝነትን ሰው ወዳድነትን ውስጧ ገብተሽ የነጠቅሻት አንቺ አጋንንት ያው የሆንሽ ሴት አንቺ ፈሪ በየትኛው ህሊናሽ በየትኛው ሴትነትሽ በየትኛው ዕውቀትሽ በየትኛው ታሪክሽ ነው አንቺ ሰው የምትወቅሽው በየትኛው ታሪክሽ የትኛው አንቺ ማንሽና ነው ሰው የምታዋርጂው ኢትዮጵያ ውስጥ መንግስት የህፃናት ቢሮ የሴቶች ቢሮ መንግስት ህግ ያለበት ሀገር ካለ ሶሻል ሚዲያ ቡሊንግ ሰው ልጅ ህይወቷን ልታጠፋ ህፃን ልጅ እናት ማቹር ያልሆነች ሴት ልጅነቷ የተነጠቃት ሴት በእናት በአባቷ አባንደንድ የተደረገች ሴት ህይወቷን ልታጠፋ ሞክራ ኢንተርኔት ላይ እየተቀለደባት ነው የትላንትናው ልጅ ዋሽቶናል ታውቂያለሽ ልልቲ ኤሊያን እያሳደግሽ ነው እንዴ አንቺ ኧረ ምን ከኤሊያን በላይ ነው እዚህ ቤትስ ብዙ ችግር ውስጥ ነው ያለሁት ነፍሴ ስሚ የሆነ ሰውዬ ጡት ፕሮፋይል አድርጎ መጥቶ ደንግጬ ነው ይቅርታ ተነቀለ እንትን ነው ታብሌት ነው የሚያስጨሁት አጠገቤ ስሚኝማ ውዴ አይደለም አይደል ወተታማ ነው እኔ እንጃ ፕሮፋይል አድርጓል የሆነ ሰውዬ ደግሞ መሀል ጣቱን ያወጣ ምንድናቸው እዚህ ቤት እየመጣ ያሉት ግን ለማንኛውም ልጁ ዋሽቶናል አዎ ፖስትኩ ቪዲዮ እንዴት ነው በዚህ ሞራል ቅድም ትላንት እንደዛ ገብቶ ስንት ነገር ብሎን ተጠይቀው ትዛለሽ ነገሮች ካልሆኑ መስለው እንዴ እኔ ራሱ እኮ ጠይቄዋለሁ ሌላ ክፍተት አላችሁ ወይ የተፈጠረ ነገር አለ ወይ ከሷ ጋር ስለ በፍጹም እሷ ወጣ የምትናገረው ነገር ነው ወጣ ትናገራለች ምናምን ወጣ ተናገረችው ነበር አዎ ግን እንደዚህ ይሄን ያህል ተማምኖ ሰው ይዋሻል እንዴ አሁን እያበደ ነው ሼር አድርገውልኝ እያበደ የጤነኛ አይደለም እንዴ ምን ነው ቤኪ ከቤራ ማልታቴ ምን ችግር ተፈጥሮብ ነው ይሄን ያህል እንዴ አልፈልግም ካለች እኮ አልፈልግም ነው ሴት ናት አንቺ ፕሊዝ ፎሎ ና ጎዲ ጂጂ አላለኝም መክሳት እንዳለብኝ ዛሬ ገናው አረጋግጥ ከሳለው ምግብ አቁም እራት ልበላ ነበር አቁም እናትሽ ሲሰርባት ላሰማሽ አይ ጤነኛ እነሱ ይሰደቧትን ደግሞ እየተሳደበ እኮ ነው ቆይ ሶሪ ቤብ ኦዲዮ ልኮልኝ ነው ቀጥይ አይ ልታሰሚኝ ነበረ ወይ አይደለም ቤብ ኦዲዮ ልኮልኝ ነው እራት አልበላም ስል ቅድም መብላት አለብሽ ቤቢ ቴንክ ዩ እናመሰግናለን ቤቢዮ
ባይዘዌ ቤቢ ያሉት ሴትዮ ልሞሸር ነው እያሉ ነው። በተለኛ ምን አገባኝ? ወጣት ያግባ ከነኪዱ ነው እንግዲህ። በስተርጅና ደግሞ መሞሸር አለ እንዴ? ሹክክ ብለሽ መግባት ነው እንጂ ኮርታውስ ሄደሽ በስተርጅና ከሆነ ኮርታውስ ሄደሽ አንዳንድ ሰው ይዘሽ ሄደሽ ድንገት ራሱ እንደው ሀሳብ ከቀሽ መንገድ ላይ ለምነሽ እባካችሁ ውትነሱኝ ብለሽ አይ ዛሬ በጣም እንትና ሙሌ ከቤራ አስደሰተን እኮ። አዎ ሙሌ ከቤራ ዳንከን አዲሲ ዛሬ በቃ እኔ ብዙ ተቃውሞ ነበረኝ አንተ ላይ፣ ግን በቃ ዱዩኮ ፒስ ብለናል እንዴ። ዛሬ ፈተናል፣ ለጊዜው ፈተናል። አይ ሲያናግራት ራሱ በአንበሳ እየከበበ ኮበል። አክስትሽ ግን ዛሬ ለቀነኒ ድምፅ ሆናለች። ምን ዛሬ ከወንድ ጋር ለምን አትሄድም? ስራ እኮ ኦሮሞ ለማንትያ ሊሆነች ለማን ያለ የሞተችው ያለችው ለተሰደበችው መብት የሚቆም ኦሮሞ ደንቆሮ ኖ ችግር የለውም ጂጂዬ። እኔ እኮ አሁን እኮ እኔ በሀሳብሽ እኔ ሁልጊዜ እኔ ከአንቺ ጋር እኮ ነው ከጎንሽ ቆማለሁ። ባይ ዘ ዌይ ግን ጊፍት ለማግኘት ጂጂ ኪያ ሺ ዊል ዱ ኤኒቲንግ ሺ ዊል ኔቨር ሚ ፒፕል ጂጂ ኪያ ሊስን ቱ ሚ። ሳምሪ እንግሊዝኛ ብቻ መሰማ ሰው ላይክ አይ ሃቭ ቱ ስፒክ እንግሊሽ። እንግሊዝኛ እንዴት ነው ትችያለሽ ወይስ? ዩ ዊል ዱ ዘ ሞስት የሚባለውን ነገር ታረጊያለሽ። ሁሉን ነገር ለመወደድ 5 ሳንቲም ብር አሰር ሰዎች በአንቺን በመስደብ ገንዘብ ይሰራል። ጂጂ አንቺን በመንቀፍ አንቺን በመርገጥ አንቺን በማዋረድ ሰዎች ይፈምሳሉ፣ ገንዘብ ይሰራሉ። አንቺ የቲክቶክ ዶርማት ነሽ። ሰዎች ቲክቶክ ላይ ሲመጡ እግራቸው የሚጠርጉበት የሚፈምሱበት ገንዘብ መስራት የሚጀምሩበት 4 ነጥብ እናቱ ኢንሰል ግን በጌታ ፍቅር ነው። ኦፍ ኮርስ አሁን በሰው ቤት አሁን ድምጽ መሆኗ ነው። አልገባኝም። ድምጽ ያንሽ ነው ቀነኒ። ሌላ ስፓትላይቱ ስለቀነሰ ሌላ ደግሞ ተፈለገ። አይ ነው ቀነኒ መያዝ አለባት ለኤቭሪ ነገር። ለሷ አጀንዳ ቀነኒ ላይ መንጠልጠል አለባት። ለማንኛውም ግን እስቲ ምን ትያለሽ? ሊያሾ ህይወትሽ በእጄ እኔ ናት ያለችው ሁሉ ነገርሽን አውቃለሁ ህይወትሽን ደርሼበታለሁ ማለት ነው። አንቺን ነው የኔን ብትደርስበት ምን ይመጣል? የኔ ህይወት ግልጽ ነው። ሌላም ነገር ኤቭሪቲንግ ይመጣል። ቀና ብዬ እመጣለሁ። አምሬ እንደው ካለፈው አምሮብኝ እመጣለሁ። ከፀሐይ በታች አዲስ ነገር የለም። በጣም ማለት ነው። እኔ ባላደረኩት እንደዚህ የጥፍር ቅልጣት አይሰማኝም። እንደዚች ማለት ነው። እንደዚች እኔ አንድ ብር እኔ 5,000 ብር ለእናንተ ምልኮ እኔ ሚዲያ ጠፍቶ ነው። አንተ ምን አይነት አስተሳሰብ ያለ ሰው ነው? ሙሌ ከቤራ ግን ሙሌ ከቤራ ምን አይነት አስተሳሰብ ያለ ሰው ነው? ወንዶቹ ሲሸፋፍኑለት አየው። ሶሪ ነይ ሶሪ ሽርሳሽ ነይ ማማዬ። ወንዶቹ ሲሸፋፍኑለት አየው። ኖ አም ሃፒ። ጥሩ ነገር ነው ያደረግሽው። አላችሁ አለ ውዶች፣ ከቻላችሁ ፕሮፋይላችሁን እንደ ሶሬቲ በማድረግ ከወንድያ ጋር መቆማችንን እናሳይ። ያ ሰው በህይወት እያለ አብራችሁ ሆኖ ሰው ለሚያስፈልገው ሰው ቢፎር ስቱ ሌት በእውነት መቆጨት አለ ነገር። ኮንግራቹሌሽንስ ኦን ዋት ገዳቢሊ ሱማ ሀብ ኖ አይዲያ። ምን ላይ ማለን አርገዴ ምን አገኘው እና እንደዛ አድርጉ። ዶንት ቴክ ዲስ አዝ አ ጆክ። ሊያም አሁን ያለችው የተባለውንም ነገር ዞር ዞርም እያልኩ እየሰማው ነበረ ከስራ ገብቼ እና
ያ ድምፅሽ ተሰማ ነው። የልልቲ ድምፅ ነው ለውጥ የሚያመጣው ብዙ ጊዜና there is places አይደለ ጆ አንዳንዴ አብረን መያያዝ ያለብን ቦታ አለ። በተለይ ሴቶች አስፈላጊ የሆነ ቦታ ላይ እንዲህ አይነት ቦታ ላይ ስንተባበር ጥሩ ነው። ቢካዝ ይሄ ቡሊ ኢንተርኔት ተገኘ ተብሎ እዚህ ላይ መቶ ሰው ቡሊ ማድረግ ጥሩ አይደለም። በቃ ጥሩ አይደለም። በተለይ እንዲህ ሱሳይዳል ራሳቸውን ለመጉዳት ቅርብ የሆኑ ሰዎችን በዊክነሳቸው ሄዶ ቁስላቸው ላይ ጨው እየነሰነሱ ወደ ገደል መክተት ወንጀል መሆኑን እንግዲህ ኢትዮጵያ በሆነም ባህሉንም እስረኛውም ምኑንም እያየን ነው እና ህግ ለእንደዚህ አይነት ነገርም ህግ መኖሩን ሊያሳየን ይገባል። ህግ እንዲህም አይነት ነገር ላይ ህግ አክት ማድረጉን ማየት እንፈልጋለን። እውነት እኔ እንደ አንድ ሶሬቲ እንደ ሴትም ይሄንም ማየት ፈልጋለሁ። በተለይ ከወንዶቹ በላይ ሴቷ ትልቋ ሴትዮ የትንሿን ልጅ አይ ቲንክ ሊያሾኛ ሶሻል ሚዲያ ላይ ራሱ ስናቃት እኮ ቆይታለች አይደል? በጣም ቆይታለች። እኔ ሀብዬ ፌስቡክን ስከፍት ማቀው እኔ እሷን ነበረ ድሮ በፊት ቆይታለች። በጣም ትልቅ ናት እኮ ህጻን ልጅ አይደለችም። እና እቺ ልጅ ደግሞ ህጻን ልጅ ናት። ዋንትያ ልጅነቷን ያልኖረች ልጅ ናት። ጥፋት ብታጠፋ ምንም ብትል እነሱ ላይ ዲፔንድ አልሆነችም። እና ቡሊ እያደረጓት እያስፈራሯት ጭራሽ ሰውነትሽ እጄ ላይ ያለ ቪዲዮሽ ደርሶኛል። ወንዶቹ ላይ የምንጸየፈውን ነገር ሴቷ ስታረገው ዊትነስ አደረግን። ዛሬ ነግቢ ሰቦንቱን አስገቢያት ዲያስፖራ ኮትሴኒ እና በወንዶቹ ላይ የምንጸየፈውንና ፋይት የምናደርገውን ነገር ሴቷ ለዛውም የሴት ልጅ ያለቻት ሴቷ ትልቋ ሴትዮ ሰውነትሽ አለኝ እንደዚህ ያለኝ ራስሽን ልታጠፊ እንደነበረ ማስረጃ አለኝ ቪዲዮሽ ደረሰኝ ምናምን በጣም ነው የደነገጥኩት። በእውነት በጣም ነው የደነገጥኩት። ቢካዝ ዩዥሊ ወንዶቹ ሲያደርጉት ያመናል አሁን ደግሞ ሴቶች መጥተው ሴት ልጅ ለዛውም ስንት ትራውማ ኢቨንት ያለባት ልጅ እች ልጅ የሬፕ ቪክተም ናት። እች ልጅ በጽናነቷ ህጻንነቷን ሳትኖር ብዙ ነገር አልፋ ነው እዚህ የደረሰችው። እች ልጅ ውጣ ወረዶቿን እንዳለ እናውቃለን። እንዲህ አይነት ነገር ላይ ሶ ሴንሲቲቭ እና ቅርብ ነች ለብዙ ነገር። እንዲህ አይነት ሰው መጥቶ እዚህ ሶሻል ሚዲያ ላይ መታ አገኘው ብላ ይሄንን ኢንተርኔት ቁጭ ብላ አንቺ እኮ እንደዚህ ነሽ፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ የሆነች በገደል አቋፍ ላይ የተቀመጠን ሰው ፑሽ አድርጎ ወደ ገደል ገፍትሮ መጣል ማለት እኮ ነው ይሄ። እና የጀመርሽውን ነገር ጨርሺ ነው። ራስሽን ለማጥፋት ሞክረሻል፣ ያው ጨርሹ፣ የጀመርሽውን ነገር ጨርሽና ራስሽን አጥፊ ነው እያለቻት ያለችው ያው በሚገባን ቋንቋ። እና ከዛም አልፎ ተርፎ ዶክሜንትሽ ደርሶኛል፣ ቪዲዮሽ ደርሶኛል፣ ፎቶሽ ደርሶኛል እያለች እንደዚህ ሶሻል ሚዲያ ላይ በኮንፊደንስ መናገር ይሄ ትልቅ ወንጀል ነው። ስለዚህ ሌላ ነገር ላይ የሚሰራው ህግ እዚች ምስኪን ልጅም ላይ ሰርቶ እች ልጅ በእውነት በህግ መጠየቅ አለባት ባይነኝ እኔ 100%። እቺ ሊያሾ የተባለችው ግለሰብ በዚች ልጅ ያደረገችው ነገር 100% መጠየቅ አለባት። 100% መጠየቅ አለባት without no question። ሌላውን ተውትና መታ ኤቪደንስ እቺ ልጅ ሜንታሊ በሳይካትሪስት ጋር መታየት አለባት። ሜንታሊ ቼክ መደረግ ኢቫሉዌት መደረግ ያለባት። ሴፉ አሩን መግባት ከቻል ካላቅም እዚህ ቤት ናግባ እና ሄዳ በሳይካትሪስት ታይታ ሜንታሊ ኢቫሉዌት ተደርጋ ቴራፒ አድርጋ ምናምን መታየት ያለባት ልጅ ናት ዋንትያ ማለት ነው። ያንን ትራውማቲክ የሆነ ኢቨንት ራሱ እኛ ሀገር ቴራፒ ምናምን የሚባል ነገር እንደ ቅብጠትም የሚታይ ነገር ነው፣ እንደ ሌክዠሪም የሚታይ ነገር ነው። አልተለመደም። if I were her እቺ ልጅ ብዙ ነገር ሜንታሊ ቼክ መደረግ ያለባት ልጅ ናት። ካለፈው ኢቨንቷ ራሱ ከቻይልድ ሁዷ ከመጣው ላይፏ ራሱ በአጠቃላይ whatever is in her head እኛ የምናውቀው የተሰጠንንና የሰማነውን ብቻ ነው። እሷ የነገረችውን ወይም በሚዲያ የተላለፈውን ያንን ነው እንጂ የሚያውቀው what truly happened ሴቶች ነን። ብዙ ጊዜ የሆነ ነገር ውስጥ ልናልፍ እንችላለን እና ስናልፍ ሙሉ በሙሉ አውጥተን አንሰጥም። we're not gonna lie
ሆልድ የምናደርገውም ነገር አለ ውስጣችን ላይ ሆልድ አድርገን የምናስቀራቸው በጣም ቴሮራይዚንግ የሆኑ ለእኛ ራሱ የሚያስፈሩንን ነገር ሆልድ የምናደርጋቸው ነገሮች አሉ ጭንቅላታችን ውስጥ ልባችን ውስጥ የምንቀብረው ማለት ነው። ያላወጣችው ህመም ይኖራታል እቺ ልጅ ማለት ነው። እና ቴራፒ የሚያስፈልጋት ልጅ ናት። እንክብካቤ የሚያስፈልጋት ልጅ ናት። ለልጇ እንደገና መጠንከር ያለባትን ልጅ እንደገና አምጥተው ባለፈ ታሪኳ እሷን ለመጣል እሷን ለመጎተት ኢኩቢ ጀለሲ። እኔ አሁን ቅድም ስሰማ ከባክግራውንድ ቮይሷ ላይ የምረዳው ደራ ጀለሲ አለ፣ ሄት አለ፣ ምቀኝነት፣ ቅናት፣ ጥላቻ ምናምን እንዳለባት ክሊርሊ ያስታውቃል ድምጿ ላይ። ስለዚህ እቺ ሰው እንደ ቀላል ጀስት ኢንተርኔት ቡሊ ነው ወይም ደግሞ ኢንተርኔት ኬዋስ ነው ተብሎ ኢግኖር መደረግ የለበትም ይሄ ማለት ነው። አንደኛ ነገር እንደ ሴት፣ ሁለተኛ ነገር እንደ ሰው፣ ሶስተኛ እንደ እናት ሁላችንም እጃችንን ተያይዘን ይሄን ነገር we need to bring it to justice። ሊያሾ with no question መጠየቅ አለባት ለዚህ ስራ ለሰራችው ስራ ማለት ነው። ቢካዝ እቺ ልጅ ሱሳይዳል መሆኗንም አምጥታ እዚህ ጋር አናውንስ ያደረገችው እሷ ናት። ሁለተኛ ነገር አናውንስ ከማድረጓን በላይ በህግ ኮርት ውስጥ ህግ ጋር መቀመጥ ያለበትን ኤቪደንስ ሜንታል ሄልዝ ዶክተሮች ጋር መቀመጥ ያለበትን ኤቪደንስ እጇ ላይ ስልኳ ላይ አለ። የዋንትያ ኤቪደንስ ሃው እንዴት ነው እሷ ጋር ሊደርስ የሚችለው እንዲህ አይነት ኤቪደንስ? በምንስ ምክንያት ነው የሰው ምን እንዳልኩኝ ታውቂያለሽ? የሆነ ጋዜጠኛ ነበረ ኢንቨስቲጌቲቭ ምናምን የሚያደርግ ማለት ነው። ሁሌ ይሄ ኢንቨስቲጌሽንን ከማውጣቱ የተነሳ በጣም በቃ ወደደው ቪው ማለት ነው። እና ፍሮም ዋን ቪው ቱ አናዘር ፍሮም ዋን ግሎሪ ቱ አናዘር ግሎሪ ሄደና ገስዋት ወንጀል እየሰራ ከፖሊስ ቀድሞ ራሱ ሪፖርት ማድረግ ጀመረ። this is the same story። ይሄኛው ነገር ሱሳይዳል መሆኗን we heard it from her። ከሱሳይዳል እንድትሆን ገፋፍተዋት ነው። ከሷ ነው የሰማነው። ቤቷ ገብታ ሰዎችን ምናምን ጠልፋ ፎቶዋን ምናምን ብዙ ነገሯን ይዛባት በሱ ተጨናንቃ ራሷን ልታጠፋ ሞከረች፣ አልተሳካም። ከዛም በኋላ ይዘው መጣች ኤቪደንስ እና ልጅቷ ትራውማ እንዳላትና ሪያክት ማድረጓን ስታቅ ደግሞ ያንን ነገር የባሰ ጨውነስንሳበት የጀመረችውን ነገር finish what you started። ይገባናል፣ ደደቦች አይደለንም። she's telling her to finish። እንደውም ፕሪሜዲቴትድ መርደር ተብላ እንደውም ፈርስት ዲግሪ መርደር የተከሰሰችው ቦይፍሬንዷን ራሴን ላጠፋ ፈልጋለሁ ሲላል መቼ አለች በዚህ ቀን ዝም አላንዴ አላጠፋ ኦ ማይ ጋድ እስካሁን አላረኩም። አዎ እንዴት መቼ ነው የምታረገው? ስንት ሰዓት ላይ ልጠብቅ ራሱን የሚያጠፋበት? this is not a joke by the way guys። አልተናገርሽም ተብላ ነው እሺ ፈርስት የተጠቀች thank you እንዴ እዚህ ሀገር አሩኑ የሆነ እንደው ሜዲካል ውስጥ ምንም ኑሩ ማለት ነው ዶክተሮች መጀመሪያ መተሽ አንቺ ሱሳይዳል መሆንሽ ኖቲስ ያደርጉ። ለማን ነው ኖቲስ ሰዎች ሁሉ እሄዳለሁ እስከ መጨረሻው ማለት ነው። ለምን እቺ ልጅ ማህበረሰቡ ነው ቤተሰቧ። እቺ ልጅ እናት፣ አባት፣ ወንድም ምናምን እንዲህ ዘመድ አጠገቧ ቢኖርላት ኖሮ እርግጠኛ ነኝ አንድ ዘለላ እንባዋን እዚህ ሚዲያ ላይ አናይም ነበረ። አናይም። እኔ if that was me ወንድሞቼ የትና የት እንደሚሄዱ አውቃለሁ። እናት አባቴ የትና የት እንደሚሄዱ እናውቃለን። ሁላችን ቤተሰብ ያለን ሰዎች እንዲህ አይነት ነገር እኛ ላይ ሆኖ ቢሆን እናውቃለን የት እንደሚዳረስ ቤተሰብ ጋር ማለት ነው። ዋንትያ ደግሞ ማን ነው የምትለው ነገርስ ኖ አደ እሷ ብቻ አይደለችም። በነገራችን ላይ ሌላም ቪዲዮ ዛሬ አይቻለሁ። ያችኛዋ ልጅ ቤታዮ እኔ በቀን 8 ነው የምሰደበው ምናምን እንዲህ ያላችሁ አታላግጡ። አንቺ ጠንካራ ነሽ፣ አንቺ ልጅ መወለድ ምንድነው? እኔ ኖ ዶንት ኮምፔር ኢት። ሊያሾ የስ ልጅሽ ተሰድባለች፣ አዎ ተሰድባለች። አንቺ ተሰድበሻል፣ አዎ ተሰድበሻል። በስነ ስርዓቱ ሜቢ አግብተሽ በእድሜሽ በሰዓትሽ ነው የወለድሽው። አግብተሽ ምናምን ነው በትክክለኛ ኮንሰንሹዋል። አሁን ቅድም ሊልቴ እንዳለችው በፈቃደኝነት ነው የወለድ ነው እንጂ በ12 ዓመትሽ ተደፍረሽ አልወለድሽም።
ፈልገሽም ሁኚ ሳትፈልጊም ይሁን 12 ዓመት ልጅ እኛ በ12 ዓመታችን እኔ እንጃ እኔ ራቁቴን ነው ወንድሞቼ ፊት ሻወር የምታጠበው እንኳን አለው እንዲህ አይነት ነገር ልናቅ ማለት ነው። ከማን ዱና ኮምፔር ዩርሰልፍ እና ሂርሚ ነገር የሆነ አንቴሻ ገና ለገና እንዲህ አይነት አቴንሽን አገኘች ወይም ደግሞ ሰው ድምፅ ሆነላት ተብሎ ራስን ቶሎ ብሎ ቪክቲማይዝድ አድርጎ ኮምፔር ማድረግ ነገር ኮምፒቲሽን ነው የሚመስለው። ልልቲ እኔ በነገራችን ላይ ያየሁት ከሁለት ሰዎች ቪዲዮ ፌመስ ነን ተብዬዎቹ ጌመሮች ጋር ያየሁት ኢትስ ላይክ አ ኮምፒቲሽን this is nothing ከኛ ጋር ከራሳቸው ጋር ለምንድን ነው this is not about you whoever that Betayo is and Leah this is not about you this is about ዋንትያ ላይ ስለተደረገው ነገርና ስለሆነው ነገር የሚሰማን ሴቶች ሰውነት የሚሰማን እናትነት የሚሰማን አሞናል የልጅቷን ፔናችን አድርገን ወስደነዋል። ከፊት ለፊቷ ባዲ ላንጉጇ ከአይኗ ከእንባዋ የምንረዳው ነገር አለን ገብቶናል። ስለዚህ ድምፅ ሆነናተ ማህበረሰቡ ወጥቶ ድምፅ ሲሆን ቶሎ ብለው ራሳቸውን ወደዛ ኪዛ አምጥተው እኛም እኮ ተሰድበናል እኛም እኮ እንደዚህ ሆነናል ብለው ቶሎ ብለው ከይዙ ወደ ራሳቸው አቴንሽን ኢንትራክት እንትን ለማድረግ የሆነ ዲስትራክሽን ለመሆን የሚፈጥሩትና ኮምፔር ለመፍጠር የሚያደርጉት ነገር ኖ አንቺ መተሽ እዚህ ጋር ብትሰደቢ ተሳዳቢ ስለሆንሽ ነው። አንቺ መተሽ እዚህ ጋር ልጆችሽ ምናምን የተሰደቡት ቢካዝ እኔ እዚህ ጋር የማደርገው ነገር ተሳዳቢ ስለሆን ሁለቱም ሴቶች እዚህ ጋር መተው ቪዲዮአቸው ወደ ይሄዳ ያለው አሁን ተሳዳቢዎች ናቸው። እኔ በስድብ ነው በመልካም ነገር አላቃቸውም። አም ሶ ሶሪ ተሳዳቢ ሆናችሁ ነው የሰጣችሁትን ነገር ነው እየተረከባችሁ ያላችሁት። ዋንት እውነት ለመናገር ቴንክ ዩ ያ በስድብ ነው የምናውቀው፣ ደህና ነገር አናውቅም። የምናውቃቸው ሚዲያ ላይ በመጥፎ ነገር ነው። ልጅሽ ዲቃላ መባሉ ኖርማል ነው ወይ? ታስ ናት ኖርማል። ይሄ ኖርማል አይደለም በቃ። ስለዚህ አሁንም የምለው ለሴቶቹ አንድ ላይ ሆነን ለዚች ለምስኪን ልጅ ከነ ልጇ ድምፅ እንሁናት። ነግበኔ ነው ነገ የሆነ ነገር ቢመጣ ፕሮፋይል አድርገን ሬስት ኢን ፒስ ወይም ደግሞ እቺ ነው ህይወት ማላምናት ምናምን እንዲህ አይነት ነገር ከማለት ዛሬውኑ ቢፎር ኢትስ ቱ ሌት ሌትስ ስቶፕ ራይት ዴር ማለት ነው። እቺ ልጅ ብቻዋን አለመሆኗን እንነግራታለን። ፔናችን መሆኑን እንነግራታለን። እቺኛዋ ደግሞ እንዲህ አይነት ሜጀር የሆኑ ክሪሚናል የሆኑ ኤቪደንቲክ የሆኑ ቪዲዮዎች ደግሞ ስልኳ ላይ ይዛ ሚዲያ ላይ መታ የምትነጋገረው እና ሱሳይዳል ናት ብላ ይሄንን ዜና ነግራን ኦን ታፕ ኦፍ ዳት የጀመርሽውን ነገር ጨርሺ ብላ የምትገፋፋትንም ሴት ደግሞ ወደ ህግ ማቅረብ መቻል አለብን፣ መጠየቅ አለባት ባይኔ። ቲጂ የጉቱ ስዩ የኔ ቆንጆ አይጂ ላይ እንተዋወቃለን። ሚሚ ነኝ። ጉቱ ስዩ ማማ። እኔ ራሴ ነው ሞኝ ዛሬ ወይ ቲጂ ትሄድበት ወይስ እኔ ልሄድበት? ቲጂዬ ሂጂበት። እኔ የከፋኝ ቲጂ እስከምትመጣ ስልክ ላይ ናት መሰለኝ። እኔ የከፋኝ ራስሽን አጠፋሽ ተከሰሰችበት። ራሷን የምታጠፋ ልጅ፣ ራሷን ለማጥፋት የሞከረች ልጅ ኢንተርኔት ላይ ያለቀሽ ተብላ ተሰደበች። ህይወት ላይ ተስፋ ቆርጣ አለመኖርን የመረጠች ልጅ ኢንተርኔት ላይ ለምን አለቀሽ ተብላ ለምን ድረሱልኛልሽ ለምን ድረሱልኛልሽ ሞክራለች እኮ ራሷን ትጎዳለች ደጋግማ ራሷን ልታጠፋ ገብቶሻል። ዜር ሰምዲ ማለት ነው። ከዛም በኋላ አሁን ግን ክሳቸው ለምንድን ኢንተርኔት ላይ መተሻለቀሽ ለምን ድረሱልኛልሽ ለምን ጸጥ ብለሽ ራስሽን አልጨርሽም ለምን ከልጅሽ አልጎልደልሽም ለምን ተረፍሽ ለምን ራስሽን አልጨረሽም ራስሽን ለምን አልገደልሽም ይሄን ለምን አላማችን አልተሳካልንም? እሱ ነው ዛሬ ሲያስለቅሰኝ የዋለው። ታናሽ ልጅሽ ብትሆን ታናሽ እህትሽ ብትሆን እንዲህ የተባለችው እህትሽ ብትሆን እህትሽ ደጋግማ እራሷን ልታጠፋ ሞክራ ከዛ መኖርን መርጣ ልንደሰት ሲገባ ለምን ድረሱልኝ ኦንላይን አልሽ ተብላ ስትረገጥ ነው ያየሁት ዛሬ።
ይህን ነው ዛሬ ነው የገባኝ። ራስ ማጥፋት መሞከሯ ምንም ነው። ኢንተርኔት ላይ ግን ድረሱልኝ አቅቶኛል ለምን አልሽ ማለቷ ወንጀል ነው ውዶች። ይሄ this could be የእናንተ ልጅ አሁን ሴት ልጅ እህት ልጅ የክርስትና ልጅ ሰው ናት። ዋንትያ እንደ ልጃችን ብናያትም የሰው ልጅ ናት። እንደኛ መጥፎ ስሜት እንደሚሰማን እሷም ይሰማታል። እሷም መወደድ እንደምትፈልገው እኛም እንፈልጋለን። ተቀባይነት እንደምንፈልገው እሷም ይሰማታል። ለምን ድረሱልኝ አልሽ? ማን ጋር ትሄድ? በ10 ዓመቷ ቤተሰቡ አውጥቶ ጣላት። ማን ጋር ትሄድ? የረዳት ኢትዮጵያ ማህበረሰብ ኢትዮጵያ ህዝብ ጋር መታጮች። ማን ጋር ትሄድ ይችላል? አለው ማሬ ያዳመጥኩሽ እኮ ነው ልልትዬ። ቴንኪዩ በጣም በእውነት እኔ እኮ ለዚህ ነው ማወድሽ። እንደዚህ አይነት ነገር ሲመጡ እግዚአብሔርን ሰው ሰው የጠፋለት ሰው ሆኖ የሚገኝ ሰው ነው ሰው የሚባለው እና I really appreciate you because